ያለፈው አዲስ ዓመት እንደተነጋገርነው እንግዲህ ከሁለት ሳምንት በኋላ የዓመቱ የመጨረሻ ጸሎት እና ጾም ይኖረናል። የመጨረሻው ሁሉ ጊዜ የመጨረሻው አርብ የጾምና ጸሎት ጊዜ አለን ሁሉ ጊዜ ከዚህ በኋላ እና እንዳልነው በአመት 3 ጊዜ ደግሞ የ3 ቀን ጾምና ጸሎት ይኖረናል። ስለዚህ ነግራችኋለሁ የዚህ ወር መጨረሻ አርብ ጾምና ጸሎት ይኖረናል። በዛ ጾምና ጸሎት ሁላችንም ማታዚ መተን አብረን ጸልየን እንጀራ የምንቆርስበት ነው ማለት ነው። ሌላ ሁሉ ነገር ግን እንዳለ ነው። ዛሬ ካለፈው ሳምንት በመቀጠል ነው የምንመለከተው ስለ እምነትና እግዚአብሔርን በእምነት ስለመጠበቅ በሚለው ነው የምንነጋገረው። ካለፈው ሳምንት ነው የምቀጥለው ግን ሁላችንም የዕብራውያን መልእክት ወደ ዕብራውያን ሰዎች የሚለው እናወጣለን። ምዕራፍ 10 ከቁጥር 33 እና ምዕራፍ 11 ከቁጥር 1 እስከ 3 ያለውን ነው ማነበው። ምዕራፍ 10 ከ33 ይሄ ያው እግዚአብሔር ቃል ነው። የሚሰማ ጆሮ ያለው ይስማ። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ። የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በርሱ ደስ አይላትም። ነገር ግን እኛ ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። እንጸልይ። ቅዱስ 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 የተፈራህና የተከበርክ የአባታችን የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችን አምላክ እግዚአብሔር ሆይ እናመሰግንሃለን። ከማለዳ ጀምሮ በዚህ ጉባኤ ስላለ እግዚአብሔር አምላካችን ሆይ ከማለዳ ጀምሮ ከአገልጋዮች ከህዝብ ጋር ስላለ በዚህ ቦታ ላይ አሁንም ታማኝ ነኝ እኔ እያልክ እየነገርከን ስለሆነ ስለ ታማኝነት ክብርና ምስጋና ላንተ እንሰዋለን። እግዚአብሔር ሆይ ዘመናት መጥተው ዘመናት ሲሄዱ፣ ሰዎች መጥተው ሰዎች ሲሄዱ፣ ነገስታቶች መጥተው ተስፋ ሰጥተው አቅቷቸው ሲመለሱ፣ እግዚአብሔር ሆይ ተስፋ ያደረግነው ነገር ከእጃችን ላይ ሲሄድ፣ ያመናቸው እግዚአብሔር ጥለው ሲሄዱ፣ ነገር ግን ለዘመናት ያልተውከን የተናገርከውን የፈጸምክ በርህራሄና በምህረት የተሸከምከን እግዚአብሔር ካፌ የወጣው ቃል አንድም ሳይሰጥ ሳይነካ ሳይለውጥ የማይመለስ በዘመናት ሁሉ ታላቅ የሆንክ እግዚአብሔር ስም ይባረክ። ዛሬ ታላቅነትን እናውጃለን። የኛ አለማመን ያንተን ታማኝነት ስላላስቀረ፣ የኛ ድካም ያንተን ብርታት ስላላስቀረብን፣ እግዚአብሔር የኛ ጥርጥር ያንተን ተስፋ ከውስጣችን ስላላወጣ ስለተደረገልን ቸርነትና ምህረት ሁሉ እንባርካለን። እግዚአብሔር ይህንን ቃል ስናነብ መንፈስ ቅዱስ እያንዳንዳችን እንዲናገረን ለሚናገረው ቃል ደግሞ መልስ ኢንቴንሽናል ሆነን እንድንሰጥ በእምነት እንድንመልስ እርዳን። በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ያለፈው ሳምንት ታስታውሱ እንደሆነ ስለ እምነት ነበር የተነጋገርነውና አሁንም ኮምፔልድ በልቤ የሆነው ምንድነው እግዚአብሔር ፊት ጾመን ጸልየናል። የልባችንን ጩኸት ለእግዚአብሔር ነግረናል። ግን ከጨረስን በኋላ ፕላን ኤ ጨርሰን ወደ ፕላን ቢ አይደለም እንሄደው።
ያ የጀመርነውን እግዚአብሔር ፊት ያስቀመጥነውን ነገር አምነን መጓዝ ደግሞ አለብን አይደል? ጥለን ሌላ ደግሞ ጾምና ጸሎት አይደለም እናነሳው። እግዚአብሔር ፊት ያስቀመጥናቸው ነገሮች እግዚአብሔር እንደሰማልን ካመንን እግዚአብሔር የሰማላቸው ሰዎች በምን አይነት መንገድ ነው የሚሄዱት የሚለውን ካለፈው ሳምንት በመቀጠል እንደገና እምነታችን እንዲበረታ መነጋገር ያስፈልገናል የሚል ትልቅ የሆነ ኮንቪክሽን በውስጤ አለ። ለምን እንደዚህ ያልክ ብትሉ የቴሌቪዥን ሲንድሮም የሚባል አለና አንድ ትልቅ የእግዚአብሔር ሴት አንድ መጽሐፍ ስትጽፍ ምን አለች? ዘመኑ የቴሌቪዥን ዘመን በመሆኑ አለች አንድ ኤፒሶድ አይተን ሳናጣጥመው ሳናኝከው ሌላ ኤፒሶድ ላይ ነው የምንሄደው አለች። እንደዛ ነው የተደረገው። አእምሯችን አሁን እየተሰራ ያለው በዛ ነው። አንድ ነገር እናያለን፣ ያየነውን ነገር ክሪቲክ ሳናረግ ሳናሰላስል ሌላ ኤፒሶድ ላይ እንድንሄድ ነው የተደረገው። ስለዚህ ብሬናችን ትሬን የተደረገው ምንድነው አለች? ከአንድ ስብከት ወደ አንድ ስብከት፣ ከአንድ መልእክት ወደ አንድ መልእክት፣ ከአንድ ንግግር ወደ አንድ ንግግር ነው እንጂ ልክ ቴሌቪዥን ላይ ዓለም እንደቀረጸን ነው የምናደርገው አለች እግዚአብሔር ቤት ውስጥና አንድ ነገር እንጸልያለን፣ እንነጋገራለን፣ ከዛ ተተነው ደግሞ ሌላ ነገር ነው የምናመጣው። በቃ አለቀ ያ ማለት ነውና ምክንያቱም ባክ ቱ ባክ ስለሚያመጡብን ማለት ነው። ድሮ ግን አሁን እኛ እያለን ድሮ አዲስ አበባ ያላችሁ ሰዎች እንግዲህ የሙቪ ቤቶች አሏችሁ። እኛ ክፍለ ሀገር የለም። በአመት አንዴ ነው ሲኒማ የሚመጣው። ዛሬ ሲኒማ አለ ምናምን ተብሎ ይነገራል ማለት ነው። እና በትልቅ አውቶቡስ ተራጋ በጨርቅ ተደርጎ ይተከላል። ከዛ በኋላ ሪሊ ያለው እንትን ነው ይመጣው እና በቃ ቤት ማን ነው የሚጠብቀው? እኔ አልጠብቅም፣ ገሌ ይጠብቅ። ጠቡ መከራ ለማየት ደግሞ ምናየው እኮ ብዙ ነገር አይደለም። ኃይለ ሥላሴ ሄደው እንግሊዝ ሀገር ሲጨባበጡ በቃ ያ ነው። ከዛ በቃ አመት ሙሉ ነው የምናወራው። አመት ሙሉ ያያየነውን ነገር እናወራዋለን ማለት ነው። እና አሁን መጣንና እናደርገዋለን። ከዛ 30 ደቂቃ ሳል ሁለተኛ ኤፒሶድ፣ ሶስተኛ ኤፒሶድ፣ አራተኛ ኤፒሶድ፣ ከዛ እንቅልፋችን ይመጣል። የሚቀጥለው ሌላ ደግሞ ወደ ኋላ ሄደን እንኳን ያየነውን ኤፒሶድ ምን ይመስላል እንዴት ነው እንድንል አይደለም ሼፕ የተደረግን ያለ ነው። ሼፕ የተደረገ አንድ ወንድም ነበረ በጣም ሀል የሚባል በጣም ክሪቲካል ሁሉ ይገርመኛል። እዚህ ሀገር ስመጣ እሱ ነው የሚገርመኝ። ሲታኮሱ ታታታ ይቆጥረዋል 1 2 3 4 5 6 7 8 9 10 11 12 የሚገርም ነው። አንድ ሽጉጥ 20 ጥይት እንዴት ይተኩሳል? እንትኑ አይቀየራ እንደ አየ ደደብ ስለሚሉን ነው አለ። ካርታውን እንኳን አይቀይሩትም አለ። አንዱ ሽጉጥ አለ 30 ጥይት እስኪያወጣ ድረስ አይቀይሩትም አለ። ምክንያቱም አያስቡም ብሎ ያስባሉ አለ። ምክንያቱም አእምሯችን ምን ስለተደረገ ነው? ኦሬዲ ፎርም እየተደረገ ነው። ስለዚህ ምን አለች ዶክተር ዳውን የሚሏት ያ በቴሌቪዥን ያየነው ነገር እግዚአብሔር ቤት ስለመጣ አለች። እግዚአብሔር በሚናገርበት ጊዜ ላንድ እንደ ጤዛ ነው አለች። እንሰማውና ከዛ በኋላ ጠዋት የሰማነውን ከሰዓት ሌላ እንፈልጋለን። ሌላ ኤፒሶድ ሲሪየስ የሚቀጥል ነው። ኤፒሶድ 1፣ ኤፒሶድ 2፣ ኤፒሶድ 3፣ ኤፒሶድ 4 እግዚአብሔር ዛሬ ተናግሮን ከሆነ ነገ ደግሞ እንፈልጋለን ሌላ እንዲናገረን። ተነጎዳን እንፈልጋለን። ለምን ቴሌቪዥን ሲሪየስ ነው የምንፈልገው። እና እንደዛ ስለሆነ አለች እግዚአብሔር ቤት ውስጥ የሚመጡ መልእክቶች ሁሉ ምኑ ነገሮች ለረጅም ጊዜ ሰው አእምሮስ እንዳይቆዩ ሼፕ ተደርጓል። ትምህርቱ፣ አካዳሚኩ፣ ምናያቸው፣ ምናነባቸው፣ ምንሰማቸው ነገሮች ያ ብቻ አይደለም። አንድ ነገር ላይ እንኳን ስቲክ ስናርግ ብዙ ሰዎች አይፈልጉም መስማት። አንድ ነገር አሁን ያያችሁትን ለረጅም ጊዜ መነጋገር ከፈለጋችሁ ብዙ አይወደውም። ሌላ ቀይር ምናምን ነው የሚሏችሁ። ስለዚህ እግዚአብሔር ቤት ውስጥም በጣም እንደዚህ ችግር ስላለ ሰባኪዎች አሁን የሚሰብኩት ስላጡ ቁጭ ብለው ይቆፍራሉ የሆነ አርዕስ ለመፈለግ ሰው የሚያስደስት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ይመስገን። እግዚአብሔርን ቃል አመት ከአመት አንድ ቃል ብንሰማ ልንሰለች አይገባም። ግን የሰማነውን ነገር ግን እንደ ቴሌቪዥን ሳይሆን ከአንድ ኤፒሶድ ወደ አንድ ኤፒሶድ ሳይሆን እግዚአብሔር የተናገረው በአመት ውስጥ እንዴት ነው ይሄንን በታማኝነት ይዤ የሚሄደው፣ እንዴት አድርጌ ነው እግዚአብሔርን ማምነው የሚለውን እንድናይ እፈልጋለሁ። ስለዚህ ወደ ኋላ እንደገና ልምጣና ያለፈው አመት እግዚአብሔር ፊት ይዘናቸው የቀረብናቸው ብዙ ጸሎቶች፣ ሸክሞች ነበሩ። የጉባኤ ሸክም ነበረን፣ የቤተሰብ የራሳችን ሸክም ነበረን፣ የግሌዎች ሸክም አለን። ምንናገረው ማንናገረው ታላቅ ተራራ ነበረብን ብለን እግዚአብሔር ጋር መተናል። ሳናምን እንጾማለን ጸልያለን ብዬ አላምንም አይደል? አምነን ጸልየናል እግዚአብሔር ጋር። እኔ በጣም ደስ የሚለኝ ቃል በቀደም ያነበብኩላችሁን ቃል አንድ ቦታ ልድገምላችሁና ስለ እግዚአብሔር ታማኝነት እንዲህ ይላል። እኔ ያነብላችኋለሁ። ዳንኤል ላይ
ታስታውሱ ነው ዳንኤል በእግዚአብሔር ፊት 3 ሳምንት ሙሉ ማለፊያ ምግብ ሳይበላ እግዚአብሔር ፊት በቆየ ጊዜ ገብርኤል መጣ። እሱ ጋር መልአኩ ገብርኤል መጣ እና መጣና ምን ይለዋል? ዳንኤል 10 ላይ ምን ይለዋል? ዳንኤል ሆይ ይለዋል፣ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ። እስቲ በሉ ከምን ቀን? ከመጨረሻው አይደለም፣ ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እግዚአብሔር ፊት ከመጣንበት ቀን ጀምሮ ስንጸልይ እግዚአብሔር ፊት ከመጣንበት ቀን እግዚአብሔር እስቲ ቀኖቹን ይጨርሱ እንደሆነ እስቲ አያቸዋለሁ፣ እስቲ እንደው ፍሪጇን ከፍተው ያቺን ነገር እንደ ጎርሷትና ጎርሷት እንደሆነ አያታለሁ፣ እስቲ እንደው አያታለሁ፣ እስቲ እንደው እንደምን ብሎ ተደብቆ ቡናቸውን ይጠጡ እንደሆነ እንደዚያ ነው እግዚአብሔር የሚያደርገው። እግዚአብሔር ልባችን በእግዚአብሔር ፊት በወደቀበት ጊዜ ከዛን ቀን ጀምሮ የእግዚአብሔር ጆሮ፣ የእግዚአብሔር አይኖች፣ የእግዚአብሔር ልቦች ወደኛ ይወድቃሉ። አሜን። ስለዚህ ምን አለው ዳንኤል? የሚያውቀው ነገር የለም። ዳንኤል በአምላኩ ፊት በጣም ይጸልያል። 70 ዓመት የተፈጸመበት ጊዜ ምንድነው? በትንቢተ በኤርሚያስ የተናገረው የሚፈጸመው መቼ ነው? እንዲህ ያለ በአምላኩ ፊት ይጸልያል። በሚጸልይ ጊዜ ግን ታስታውሱ እንደሆነ ገብርኤል የመጣው በስንተኛው ቀን ነው? በ21ኛው ቀን ነው የመጣው። እግዚአብሔር ግን ጸሎቱን የሰማው መቼ ነው? ከ21 ቀን በፊት ነው። መጀመሪያው ገና ዳንኤል እግዚአብሔር ፊት ተደፋበት ጊዜ ነው። ምን ነው የሚያሳየን? እግዚአብሔር ታማኝ አምላክ ነው። አሜን። እግዚአብሔር አንሰኒንግ ማሽን የለውም። እኔ እግዚአብሔር ነኝ ዓለምን ሁሉ ስለማስተዳድር ስልክ ማንሳት በጣም ይከብደኛልና መልእክት ተው አይልም። እኛ ብቻ ነን የምንተው መልእክት፣ እኛ ብቻ ነን። ስልካችን ሞልቷል፣ ማንሳት ሲያቅተን ስራ ላይ ስንሆን መልእክት የሚተው። አይገርማችሁም? እግዚአብሔር 4 ቢሊዮን እና 6 ቢሊዮን ህዝብ እያስተዳደረ ከዋክብትና ፍጥረታትን ሁሉ እያስተዳደረ ሁሉም ስልክ ቢደውልለት ለሁሉ መልስ ይሰጣል። እግዚአብሔር ይባረክ። እሱ ማን ነው? እግዚአብሔር ታማኝ ስለሆነ ቅድም የዘመርነው መዝሙር ነው። ታማኝ ነው እግዚአብሔር ታማኝ ነው። ስለ እውነት ነው የምላችሁ፣ እግዚአብሔር ታማኝ ነው። የኛ ትልቅነት፣ የኛ ጉብዝና፣ የኛ ነገር አይደለም። እግዚአብሔር ታማኝ ነው። ስለዚህ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ተስፋ ለመፈጸም እግዚአብሔር ስለፈለገ ዳንኤል በተንበረከከበት ጊዜ እግዚአብሔር ልክ እንደጸለየ ገና ከመጀመሪያው ቀን እግዚአብሔር ጸሎቱን ሰማው። ግን ጸሎቱን ከሰማው በኋላ ግን አስቡ፣ ዳንኤል 21 ቀን ሙሉ ሲዋጋ ግን የማያውቀው ነገር ምንድነው? ግን ያንን ጸሎት እግዚአብሔር የመለሰው መልስ ግን እኛ እንዳንቀበልና በቦታችን ቆመን ያ የሚመጣውን በረከት እንዳንቀበል ግን ኃይለኛ ፕሬሸር ይመጣል። ብዙ ሰው የሚረሳው ይሄንን ነው። እግዚአብሔር ፊት ከቀረብንበት ቀን በኋላ እግዚአብሔር እንደመለሰልን ካመን በኋላ የተመለሰልን እግዚአብሔር የሰማን ጸሎት አክቹዋሊ እስከሚሆን ድረስ ያለ የሌለ ስፔሻል ፎርስ ነው ተጠርቶ ካለ የሚመጣው። ለምን ነው የሚመጣበት ምክንያቱም ቦታችንን እንድንለቅ፣ ቦታችንን ለቀን እንድንሄድ የእግዚአብሔር መልስ በሚመጣበት ጊዜ ልክ አሁን ድሮ ታስታውሱ እንደሆነ አዲስ አበባ አውቶቡስ ጠብቀን ስልችቶን ስንሄድ አውቶቡሱ ይመጣል። ልክ እንደ ተመካከረ ይመስል ይመጣባቸዋል። አንዳንዴ እነሱ ያጋጥማቸዋል። አመት ጥቂት መጠበቅ ስትችሉ ከዛ በኋላ አንድ 15 ደቂቃ ተጠብቃላችሁ ማለት ነው። እግዚአብሔርን መጠበቅ ምንድነው? እግዚአብሔርን በመተማመን የሚጠባበቁ ምናቸው ነው? ለምን ነው ኃይል መታደስ ያስፈልገበት? ምክንያቱም እግዚአብሔር ተናግሯቸዋል። እግዚአብሔር የተናገራቸው አክቹዋላይዝ እስኪሆንና በእጃቸው እስኪገባ ድረስ ግን ኃይል ያስፈልጋቸዋል። ለምን ነው ኃይል የሚያስፈልግ? ምክንያቱም ከሱ የሚመጣው እሱ ነው። ዶክተር ብላከቢ የተባለ እግዚአብሔር ሰው ምን ይለዋል? ክራይሲስ ኦፍ ፌዝ ይለዋል። ትልቁ የክርስቲያን ትልቁ ጦርነት ያለው አለ መጸለዩ ላይ አይደለም አለ። ከጸለየ በኋላ እግዚአብሔር ታማኝ ነው ብሎ መሄድ ነው አለ። የዛን ጊዜ መጥቶ ይመጣላል። የታለ እግዚአብሔር ምን አደረገል ነው እንደው ይብሳል። እንደውም አንዳንድ ጊዜ ራስን አሞ ጸልየ እንደሆነ ራስ ሊፈለጥ ይደርሳል። በቃ እየባሰ በሁለተኛ በሶስት ያቀናል። በቃ ከዛ በኋላ ኦል ቤት ሰው ምናምን ብለ
እኔ እንደውም ዝም ብዬ ነው እንጂ እግዚአብሔርን እንትን ያልኩት እኔ ታይሎን ሌም ብቅም ይሻላል ለትሄዳለህ አለ። ፊገር ኦፍ ስፒች ማለት ነው። ለምን ነው ሰይጣን እንዲህ የሚያደርገው? ምክንያቱም ያቃል ቦታችንን እንድንለቅ ነው። በእግዚአብሔር ታማኝነት ላይ እንዳንደገፍ በቃ ቢገለኝም እሱን ጠብቃለሁ የሚል ነገር ይፈልጋል እግዚአብሔር። እግዚአብሔር ታማኝ የሆነ ነገር ጠይቅ። እኔ በዚች በትንሿ ዘመኔ እንኳን ያዩት እግዚአብሔር ተናግሮን እስከሚሰጠን ድረስ ያለው ክስና የጠላት ስድብና ዛቻ የሚገርማችሁ ነው በጣም። ግን በዛ ውስጥ ግን እግዚአብሔርን በመተማመን ነው የሚለው። የሚጠባበቅ ነው የሚለው። እግዚአብሔርን መተማመን አይደለም። እግዚአብሔርን በመተማመን መጠባበቅ ምንድነው? ኦሬዲ ተስፋ ተገብቷል። የተገባ ተስፋ አለ። ምክንያቱም እምነትም ተስፋ ስለምናረጋው ነገር ምን የሚያደርግ ነው? አዎ። ስለዚህ ያዙልኝ ይሄንን እምነትም ተስፋ ስለምናረጋው። ስለዚህ ተስፋ ከሌለን ሰይጣን ያቃል፣ ስጋ ያቃል፣ ዓለም ያቃል። ተስፋችንን በቫኩም ቢወስድብን እምነታችን እንደማይኖር ያቃል። ምክንያቱም እምነት ያደረገው ምንድነው? ተስፋ ነው። ስለዚህ የመጀመሪያው ምንድነው የሚያደርገን? ተስፋ በእግዚአብሔር ላይ እንድንቆርጥ ነው የሚደረገው። እንኳን አይደለም ሰው በእግዚአብሔር ላይ ተስፋ ቆርጦ በራሱ ላይ ተስፋ የሚቆርጥ ሰዎች ራሳቸው ሲጎዱ ታገኛላችሁ። በራሱ ላይ ተስፋ የሚቆርጥ ሰው በራሱ ላይ መፍረድ ይጀምራል። ተስፋ የሁሉም ነገር ምንጭ ነው። በዓለም ብቻ አይደለም፣ ኢቭን በስጋም ሰዎች ተስፋ ማድረግ አለባቸው ለመኖር። የሆነ ነገር ተስፋ ማድረግ አለባቸው። በእግዚአብሔር ቤት ብቻ ሳይሆን በስጋ በዓለማዊ ኑሮ ሰዎች ተስፋ ሲያደርጉ የሆነ ነገር ተስፋ ሲያደርጉ ለነገ ራእይ አላቸው። ማለት ተስፋ ራእይ ነው። የት እንደምንደርስ ምን እንደምንሆን ያሳያል ተስፋ። ተስፋ ሲቆርጥ ሰው ምንድነው የሚሆነው? ሱሳይድ ባመር ነው የሚሆነው። ራሱንም ሰውንም የሚያጠፋ ሰው ነው የሚሆነው ተስፋ። ስለዚህ ሰይጣን ዓለምና ስጋዬን ስለሚያውቁ ሁሉ ጊዜ እምነትን ላለን ግን ከእምነታችን በኋላ በጥንቃቄ ተጠንቅቀንና እግዚአብሔር ላይ ተደግፈን በመናልፍበት በተራራና በእንትን እግዚአብሔር ከኛ ጋር እንዳለና እግዚአብሔር እንደሚመልስ አምነን መሄድ ካልቻለን ነው። እኔ ሁሉ ቀን ስለ ሰይጣን ክስና ወሬ ሰማ ሁሉ ትዝ የሚለኝ አንድ ነገር አለ። ልጅ ሆነን ባይብል ስተዲ ነበረን ቤታችን ውስጥ እና ባይብል ስተዲ ቅዳሜ ነበረን። ባይብል ስተዲ ስናጠና ሀንዬ ተስፋ ልጆች ነበሩ፣ ወጣቱ ይመጡና ማንዬ ምናምን ይመጡ ነበር እዛ እና እነሱን እንዲጫወቱን ተዋቸዋለን። እና ከዛ አንድ ቀን እያጠናን ነው ድምጻችሁን ጸጥ አርጋችሁ እንትን በሉ አልናቸው። ጸጥ አርጋችሁ ፕሊስ እኛ ያጠና አትረብሹ ምናምን እሺ አሉ። ከዛ አትናገሩ ብዬ ነገርኳቸው። እኔ የተነጋገርንኛ እያለን ከዛ ሀንዬ ትሄዳለች። ተስፊ ትሏለች። ከላይ ቶክቶ ኖ አታውራት ብያለሁ አምናለስልኝ ተስፋ ለሚቶ እያለ አይዋለሁ እንዲሳየው እምቢ ብሎ ዝም ብሎ ጥሏት ይሄዳል። እና እምቢ አላት። ከዛ ተስፊ ያለስ ተከተ ኖ ትረብሉስ ከቺ ነው ምን አይላታል። እና በቃ አምናለስልኝ ከዛ አምናለስልኝ እያለ ይሄዳል። እና አታምኑኝም? ልክ ያነሳ ዋው ነው ሰይጣን እግዚአብሔር ከተናገራ ጋር መጥቶ ሰይጣን እግዚአብሔር ታለ ምናምን ሲል እንደሱ ሊሆን አልኩት። አምናለስልኝ እግዚአብሔርን ሰምቻለሁ አልሰማም ብዬ አሰብኩኝ። እንደዚህ እንዲህ አይነት ልብ ቢኖረን ሰይጣን መጥቶ ሽክ ሲል ነው አልሰማም በቃ ነው። እግዚአብሔር ተናግሮኛል፣ እግዚአብሔር ቃል ገብቶልኛል፣ እግዚአብሔር ታማኝ ነው። ወገኖቼ እኛ በስደት ምድር እግዚአብሔር ተናግሮናል ብለን በተቀመጥንበት ጊዜ ነው ተነሱና ኢትዮጵያ ተመለሱ የተባልነው። ኑና ተጠርጋችሁ ኢትዮጵያ ትሄዳላችሁ ተባል። በቃ የሚገርማችሁ ነገር ነው። ኖ እግዚአብሔር ተናግሯል ብለን በቃ በጣም ብዙዎቻችን ቆምን ማለት ነው። ለምንድን ነው? እግዚአብሔር በሚናገርበት ጊዜ ሁሉ ጊዜ ክራይሲስ ኦፍ ፌዝ አለ። አብርሃም እግዚአብሔር በተናገረው ጊዜ ሐዋርያ ጳውሎስ ሮሜ ላይ በተናገረው ጊዜ የነበረው ኢንሰርማውንተብል የነበረው ችግር በሰው አእምሮ የሚፈታ አልነበረም። የእድሜው ማርጀት፣ የባለቤቱ እድሜ ማርጀት፣ መካን ሆና መኖር አሜን በጣም ትልቅ ችግር ነው ያለው። አንድ ሳይሆን ሁለት በላይ ችግር ነው ያለበት። ግን እግዚአብሔር በተናገረው ጊዜና እግዚአብሔር የተፈጥሮን ሕግ ሁሉ መሻር እንደሚችል ባመነ ጊዜ
እኮ ለኔና ለእናንተ ቀላል ነው መስበክ፣ ለኔ ቀላል ነው መስበክ። በአብርሃም ቦታ መሆን ግን በፍጹም የሚቻል አይደለም። እግዚአብሔር ካረዳ ሊሞት አፋፍ ላይ ያለን ሰው ልጅ ትወልዳለህ ተብሎ መነገር፣ በዘመኗ በሙሉ ማህፀን ለተዘጋና ላረጀች ሴት ልጅ ትወልጃለች ተብሎ መነገር ቀላል ነው። አብርሃምን መውቀስ it's very tough አይደለም? ግን ምን ነው እግዚአብሔር የሚለው? ኖ አብርሃም እርግጠኛ ነኝ ብዙ ሐሳብ ይመጣበታል። አንተ አርጅተሃል፣ ባለቤት አርጅታለች፣ ማህፀኗ ተዘጋ ነው፣ ወልዳ አታውቅም። ምን አይነት መልእክትን ቤት ነው የሚመጣል? ሊያሰላስል ይችላል። ግን እግዚአብሔር ቃል ጎንበስ ሲል የሚያየው እርጅናውን ነው። ዞር ሲል የሚያየው የሳራን ማርጀትና የተዘጋ ማህፀን ዘመኗን በሙሉ ነው። እግዚአብሔር ማህፀኗን ከፍቶ እድሜዋን ወደ ኋላ ጎትቶ የሱን እድሜ ወደ ኋላ ጎትቶ እግዚአብሔር እነዚህ ነገሮች ማሰብ በጣም ከባድ ነው፣ ምክንያቱም ሰው ስለሆነን። እግዚአብሔር ቃል ግን ምንድነው የሚለው? የሱን እርጅና የሳራን ጉዳይ እነሱን ሳይመለከት ነው የሚለው። ሳይመለከት በእምነቱ እየበረታ ነው የሚለው። በቃ በእምነቱ እየበረታ ተስፋ የሰጠውን እግዚአብሔርን ብቻ እያየ ባለማመን ምክንያት በእግዚአብሔር የተስፋ ቃል ሳይጠራጠር። ለምንድነው ተጻፈው? ለምንድነው ባለማመን ምክንያት ሳይጠራጠር የተባለው? ማለት ምን መጥቶ ነበር ማለት ነው? ጥርጥር መጥቶ ነበር ቤታቸው። ጥርጥር ስለመጣ እግዚአብሔርን መጠበቅ ስላቃታቸው አይደል እንዴ ልጅ ወለደው በመሃል ላይ። ስለዚህ በእነዚህ እግዚአብሔር በተናገራቸው በዚህ ክራይሲስ ኦፍ ፌዝ ውስጥ ብዙ ትግል አለ ሁሉ ጊዜ። እግዚአብሔርን በመጠባበቅ በመተማመን ስንጠባበቅ እግዚአብሔር የገባው ተስፋ ይሄ ነው። እሱ እግዚአብሔር ነው። እግዚአብሔር የታለ? በዙፋኑ ላይ ነው። እግዚአብሔር ተናግሯል። አዎ ተናግሯል። እግዚአብሔር ምን አደረገልህ? እግዚአብሔር ኢሳይያስ ላይ ካፌ የወጣው ቃል ሳይፈጽም በፍጹም አይመለስም አላለም? እኔ እግዚአብሔር ነኝ፣ እኔ ተናግሬያለሁ፣ ደግሞ አደርጋለሁ አለ። የኔ ትግል እውነቱን ልንገራችሁ፣ የኔ ትግል እግዚአብሔር ጋር መቅረብ አይደለም። የኔ ትግል ለእግዚአብሔር ከሰጠው በኋላ በእግዚአብሔር ላይ ቆሞ መጠበቅ ነው የኔ ትግል። ምን ያ መስኮት ነው ከእግዚአብሔር ጋር የሚያጣላ ጦርነት የሚከፈትበት መስኮት። ያ መስኮት ነው። እግዚአብሔርን አምነን ከእግዚአብሔር እግር ላይ ብድግ ብለን ተነስተን ክብር ለስም ይሁን ብለን ስንለው ከዛ በኋላ ያለው ነው። ወይ እንረሳዋለን እግዚአብሔር አያረግም ብለን፣ ወይም ደግሞ የራሳችን ሙከራ እናደርጋለን፣ ወይ በእግዚአብሔር ላይ ማመን እናቆማለን። ችግሩ ምንድነው? ችግሩ ያለው ጸሎታችን የመመለስና ያለመመለስ እግዚአብሔርን የማሳዘን ጉዳይ ነው። ምክንያቱም ካለ እምነት እግዚአብሔርን ማስደሰት አይቻልም። የህይወቴ ዓላማ የህይወቴ ግቤ እግዚአብሔርን ለማስደሰት ከሆነ በዘመኔ በሙሉ እግዚአብሔር በህይወቴ እንዲደሰት መፈልግ ከሆነ የመጀመሪያው እግዚአብሔር ከኔ የሚፈልገው ምንድነው? እምነት ነው። እምነት ማለት ደግሞ እግዚአብሔር እሱ እግዚአብሔር ነው። እግዚአብሔር የተናገረውን ያደርጋል። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን ይችላል። እግዚአብሔር በሁሉ ስፍራ አለ። እግዚአብሔር ፍቅር ነው። ፍቅር ስለሆነ በማልፍበት ሁሉ እግዚአብሔር የማልፍበትን ያውቃል ብዬ ለእግዚአብሔር እንድሰጠው እገደዳለሁ ማለት ነው። የዕብራውያን ጸሐፊ ከመጀመሪያው ሲጀምርላቸው ይሄንን የምለው ይህን ዓመት በእምነት እንድንሄድ ብዬ ነው። ይሄ ዓመት ራዲካል የሆነ የእግዚአብሔር እጅ የምንፈልግበት ዘመን ነው። እስቲ አንድ ሰው አሜን ይበል የሚስማማ ከሆነ በቃ። ስለዚህ በቃን ሰለቸን በሉት። ስታተስ ኮ ይቀየር። አሜን ይቀየር። እስቲ አሜን በሉ።
ይቀየር 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 ይቀየር። ክብር ለእግዚአብሔር ይሁን። በቃ ቤታችን ይቀየር፣ ህይወታችን ይቀየር፣ ቤተክርስቲያናችን ይቀየር፣ ከተማው ይቀየር። አሜን። በቃ እግዚአብሔር ይወዳል እንደዚህ ነገር። ስለዚህ ዕብራውያን ጸሐፊ ይኸውላችሁ የእግዚአብሔርን ታማኝ ለዚህ እኮ ነው የእግዚአብሔርን ታማኝነት ኢሳይያስ የእግዚአብሔርን ታማኝነት ልንገራችሁ፣ የእግዚአብሔርን ታማኝነት ላስረዳችሁ። እግዚአብሔር ህዝቡን እኮ በንስር ክንፍ ነው እኮ በቃ አሞራ ወይም ደግሞ ወፍ ጫጩቶቿን በክንፎቿ እንደምትሸከም እኮ ነው እግዚአብሔር ህዝቡን የተሸከማቸው። የእግዚአብሔርን ታማኝነት ልንገራችሁ ይላል። አንዳንድ ጊዜ እኮ ደመናማ ላይ ዝናብማ ናይ ብለን እንዘምራለን። ግን ደመናማ ላይ ዝናብ አናይ ስንል እኮ ሰይጣን መጥቶ የታለ እግዚአብሔር እኮ ይለናል። አልሰማም፣ ጆሮዬ የተደፈነ ነው ላንተ። እግዚአብሔር ትልቅ ነው። ምን አደረገልህ? ያደርግልኛል። የታለ የምትበላው? እግዚአብሔር ይሰጠኛል። የታለ እንዲምታ ባይሰጠኝም እግዚአብሔር ታማኝ ነው። እግዚአብሔር መቼ ይመጣል? የመጨረሻው ቀን ይመጣል። ክብር ለእግዚአብሔር ይሁን። ይኸውላችሁ የዕብራውያን ጸሐፊ ሲጽፍላቸው በሮም ለነበሩ ክርስቲያኖች ሲጀምር ገና እንደሌላው መልእክት ሰላምና ጸጋ ለእናንተ ይሁን ምናምን ብሎ አይደለም የጀመረው። አይደለም። በመጀመሪያ እግዚአብሔር ለጥንት ለአባቶቻችን በተለያየ አይነት ጎዳናና መንገድ ሲናገር ነበር። ስለ እግዚአብሔር ድምጽ ነው የሚናገረውና ስለ እምነት ነው የሚናገረው። እግዚአብሔር ሲናገር ነበር። አሁን ግን በዚህ በመጨረሻ ዘመን በልጁ በኩል ምን አላችሁ? ተናገራችሁ። እግዚአብሔር አሜን ተናገራችሁ። የባህሪው ምሳሌና ነጸብራቅ በሆነው ሁሉም በፈጠረበት ዓለማትን በፈጠረበት መላእክት በሚሰግዱለት በግርማው ቀኝ በተቀመጠ እያለ በዚህ በነቢያት አይደለም፣ በእሳት አይደለም፣ በአህያም ሆኖ አይደለም ነብዩን እንዳገደው በተለያዩ ሰዎችና ምልክቶችም አይደለም፣ ውሃንም በመክፈል አይደለም። ነገር ግን እግዚአብሔር ቀጥታ በራሱ በልጁ መጣና እግዚአብሔር ተናገራችሁ። እግዚአብሔር ከተናገራችሁ እግዚአብሔር ምንድነው? ታማኝ ነው። እግዚአብሔር ምንድነው? ታማኝ ነው። አንዳንድ ጊዜ እኮ ኢቭን አንድ ሳምንት እንዳንጠብቅ ነው ጦርነት ይመጣብን። እግዚአብሔር ከተናገረ አንድ ሳምንት ሳንጠብቅ ነገር ሁሉ ድብልቅልቅ ነው የሚለው። ድብልቅልቅ ያደርግና ሰይጣን ድብልቅልቅ ያደርግና በቃ አንዳንድ ጊዜ አንዳንድ ሰው እንዲህ ይለኛል፣ የለም መጸለይ ይቅርብን፣ ሲጸልይ ይብሳል ይላሉ። አይብስም። ሲጸልይም አይብስም። ሰይጣን ነው የሚብስበት፣ ይባስበት። አሁንም አሜን። ከፈለገ ይጩህ። እኛ ግን በእግዚአብሔር እንታመናለን ማላችሁ። አሜን። እግዚአብሔር ትልቅ ነው። እንዴ ስንት ጊዜ እኮ ነው ወዮ ጠፋን ምናምን ብለን እኮ። በነገራችን ላይ እኔ በህይወት ያየሁት በእምነት አይደለም፣ ብዙ በእግዚአብሔር ምህረት ነው። በብዙ ነገር ተስፋ እስከመቁረጥ በየንባቸው መንገዶች ሁሉ እየተከተለ በምህረቱ ቤቱ የሚያስገባ እግዚአብሔር አለ። ታማኝ ነው እግዚአብሔር። በእውነት ታማኝ ነው። ስለሆነ ይሄንን ሳነብ ከ3 ቀን ነው ከምናምን በፊት ስልክ ይጣለ ዲቮሽን ላይ እንዲህ ሳይ ማክዬ ነች የሆነ መዝሙር ላከችልኝ። መዝሙር ኢሳይያስ 40 ላይ እግዚአብሔር ታማኝ ነው የሚል የማቭሪክስ ነው ምናምን የሚዘምሩት እና በቃ አውዝ ሙቭድ በቃ ላከችልኝ። አውዝ ጀስት ፖንደር እያረኩ ዲቮሽን ላይ ነው። እኔም ዲቮሽን ላይ ነበርኩ። እንዴ አምሹር ለራሂም ልካለታለሁ ነው እና ስከፍተው በቃ እንዲህ ተብሎ ነበር። ዶክተሮች እንዲህ ብሎ አልገለ እንዲህ እግዚአብሔር ግን ታማኝ ነው። እግዚአብሔርን በመተማመን የሚጠባ ይሄ የሳምንቱ የወራችን የዓመቱ ቲም አይደለም ማለት እግዚአብሔር እውነት ነው። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ይደሳሉ። ኢቭን እግዚአብሔር የሰጠን ነገር ቢሞት እንኳን እንደዛ ሴትዮ ዝም ምን ነው ምንም እግዚአብሔር ፊት እስኪሄድ ድረስ አለች። አቤት እግዚአብሔር ደስ ሲለው ጨርቁን የሚይዙ ሰዎች፣ እግሩ ላይ የሚወድቁ ሰዎች፣ ከሚገዳደሩ ሰዎች በፍቅር ለምን እግዚአብሔር በቃ አለቅም ካልባረከኝ የሚሉ እንደ እግዚአብሔር ደስ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ተስፋ ከሚቆርጡ ጋር አይደለም። እግዚአብሔር ጨርቁ ላይ ከሚወድቁ ደካሞች ጋር አብሮ ይቆማል። እግዚአብሔር ይመስገን። እግዚአብሔር
ይኸውላችሁ እግዚአብሔር አንድ ነገር ተናገረ ማለት እኔና እናንተ የህይወታችን ተግዳሮት እምነት ላይ ነው ያለው። ሁሉ ነገር ከእምነት ጋር የተያዘ ነው። መዳናችን በእምነት ነው፣ ጉዟችን በእምነት ነው። ሰይጣን ይሄንን ስለሚያውቅ ምርኩዛችንን ይወስድና የሰው ምርኩዝ ይሰጠናል። በሰው ዘንድ አካሄዳችን ያምራል፣ በእግዚአብሔር ዘንድ ግን ሽባ ሆነን እንኖራለን። እለት እለት በልምድ በልምምድ በሜቶዶሎጂ በሰው በካልኩሌሽን እንድንሄድ። እግዚአብሔር ግን ልባቸው ፍጹም የሆኑትን ሰዎች ይፈልጋል። ስለ እውነት ነው። እግዚአብሔር ሳንቲም እንደጠፋባት ሴት ድሪም እንደጠፋባት ሴት ማን ነው እኔንስ የሚያምን ብሎ እግዚአብሔር አይኖቹ ከወዲያና ከወዲህ ኢትዮጵያዊውን ዝሪን እኮ ሊወር በመጣ ጊዜ ታስታውሳሉ ንጉሱን እግዚአብሔር አለው እግዚአብሔር አይኖቹ በሱ ላይ ፍጹም በሆኑ ሰዎች ነው። አለ ወይ ሰው አለ ወይ እግዚአብሔር ይችላል የሚለኝ ሰው አለ ወይ መሐላችሁ? በሚያልፍበት ነገር በቤተሰቡ ጉዳይ በቤተ ክርስቲያን ጉዳይ በሚያልፍበት ነገር እኔን አምኖ እግዚአብሔር አለ የሚል ሰው አለ ወይ ብሎ እግዚአብሔር ያያል። አለሰ ንሳ ይለዋል መልአኩን አበርታው ይድና እኔ እግዚአብሔር ነኝ አልለወጥም፣ ኃይሌ አይደክምም፣ አላረጅም። ይኸውላችሁ ኢየሱስ ክርስቶስ በእውነት ነው የምላችሁ። ይሄንን ስነግራችሁ የራሴን ህይወት ነው ምና እኔ በእግዚአብሔር ለመደገፍ በዚያ መስላለብኝ እኔም ነው ምነግራችሁ። ማየት የለብኝም እግዚአብሔርን ለማመን እግዚአብሔር ለኔ ፕሩፍ ማድረግ የለበትም። ጸሎቴን ለመመለስ እግዚአብሔር ወዲያው እንደ ሊትመስ ፔፐር ፕሩፍ ማድረግ የለበትም። እግዚአብሔር ግን ጸሎታችንን ሰምቷል። የመጀመሪያ ቀን የተንበረከክን ቀን የመጀመሪያ ሰኞ ዕለት በጉባኤ ጠዋት ካልጋ ተነስተን የተንበረከክን ቀን በእግዚአብሔር ዘንድ ተመዝግቧል። አሜን። አይገባህም? ምንም እኮ ያየሁት ነገር አታይም። ዝናብም አታይም፣ ንፋስም አታይም፣ ምንም ላታይ ትችላለህ። እግዚአብሔር ግን በጊዜውና በወቅቱ በራሱ ጊዜ እግዚአብሔር ክብሩን በሚያመጣና በሚመጥን መልኩ እግዚአብሔር ባልጠበቅከው ባልተጠባበቅከው ባላሰብከው መንገድ እግዚአብሔር ከተፍ ይላል። እሱ እግዚአብሔር ስለሆነ ይኸውላችሁ እግዚአብሔር ቤት መቆየታችን የእምነታችን ጋራንቲ አይደለም። በቆየንም በዘመን እግዚአብሔር ለመለጠፍ ካልቻለ ቢገለኝም እግዚአብሔር ይግደለኝ ከእግዚአብሔር ጋር እኖራለሁ ብለን ስንጣበቅ ነው። የእምነት ጉዞ ብቻ ነው በህይወታችን የሚያቆመን። የእምነት ጉዞ ብቻ ነው ከኢየሱስ ጋር የሚያስኬደን። ወገኖቼ ደቀ መዛሙርት ያ ሁሉ ተአምራት እየሰራ ያ ሁሉ ነገር እየሰራ ይሁት ማርቆስ ወንጌል 4ን ተመልኩ 5 6 እስከ 8 ሂዱና እዩ። ኢየሱስ ኑ እንሻገር አላቸው እና ሂዱ ወደ ቤተሳይዳ እንሄዳላችሁ አይደል? እንሄዳላችሁ ወደ ቤተሳይዳ። ከዛ በኋላ እሱ ትቷቸው ሊጸልይ ሄደ ይላል እግዚአብሔር ቃል። ሊጸልይ ምን አለ? ሄደ። ሊጸልይ ሲሄድ እነሱ ሌሊቱን በሙሉ ከነበሩበት ቦታ ወደ ቤተሳይዳ ወደ ኖርዝ ወደ ሰሜን ለመሄድ ሌሊቱን ሙሉ ነው የታገሉት። ያታገላቸው ንፋሱ አይደለም፣ ያታገላቸው እምነት ማጣታቸው ነው። ኦሬዲ ምን ብሏቸው ነበር? እንሻገር። ኢየሱስ ወደዛ እንድትሻገሩ ፈልጋለሁ ወይም ደግሞ ብትሻገሩ ደስ ይለኛል አይደለም ያላቸው። ኦሬዲ እንሻገር ጠብቀኝ ይዛ ነው ያላቸው። እሱ ሊጸልይ ሄደ። ግን 3ኛ ክፍል 3 AM ድረስ ይታገሉ ነበር። የእምነታቸው ማነስ ለወጀቡና ለማዕበሉ ጉልበት ሰጥቶት ነበር። ጉልበት መስጠት ብቻ አይደለም፣ ነገር ግን ከተባሉበት ቦታ ላይ ድሪፍት እያደረጉ ነበር ወደ ምስራቅ በኩል። ኢየሱስ የሚፈልገው ወደ ቤተሳይዳ ሄዶ አባቱን ፍቃድ መፈጸም ነው። እነሱ ግን በመታገላቸው ምክንያት ወደ ምስራቅ መሄድ ጀመሩ። ኢየሱስ በሌሊት ከጸሎት ላይ ሆኖ አያቸውና መጣ። አቋርጦ ጸሎቱን መጣና በውሃ ላይ እየተራመደ ሲመጣ ደስታ መሞላት ሲገባቸው የሚያውቁት ኢየሱስ እንጀራ መመገብ ነው እንጂ በውሃ ላይ መራመድ አይደለም።
አያችሁ ችግራችን አንዱ እምነት ብቻ እኮ አይደለም። ችግራችን ነው መነጽር አለን። መነጽራችን ትናንት እግዚአብሔር የሰራው በዛ መንገድ ካልሆነ ያቺ ትናንት የሰራው ከሌላ ነገር መስራት አይችልም። ኦሬዲ ሳናስበው እናስቀምጣለን ብሬናችን ላይ። ምን ይሳነዋል እግዚአብሔር? ምን ይሳነዋል? ለእግዚአብሔር የሚሳነው ነገር አለ ወይ? አንድ አገልጋይ አንድ ራሻ ሄዶ አንድ ጊዜ አንድ ሳይ ራሻ ሀገር ሄዶ ሊጸልይላቸው ምናምን ብሎ አንዱ ሽማግሌ ናውጣ ሲለው ምናምን አይ እኔ እንትን አለብኝ ውስጥ የሚቀበር ይሄ ምንድነው ፒስ ሜከር አለኝ ምናምን ጸልይልሃለሁ ነው ያለው። አይ እኔ አለብኝ ነው ግድ የለም በራሽኛ አስተርጎ እግዚአብሔር እኮ ይችላል ምናምን ይሉታል። እና ሰውየው ግራ ገባው። ለፒስ ሜከር መጸለይ ምን ፒስ ሜከሩ ኤነርጂው ይቀጥል ፒስ ሜከሩ ባትሪው እንዳይሞት ነው አይደል? እንደሱ አይደለም ጸልዩ አለ። እግዚአብሔር አዲስ ልብ እንዲሰጥ ነው ሌላው። ከዛ ሰውየው መጸለይ ሲጀምር አታምኑኝ በቴሌቪዥን ሲያሳዩ እንትኑ ሊክ አድርጎ ብረቱ ወጥቶ እንትኑን ካርፔቱ ላይ ፈሰሰ። ፒስ ሜከሩ ብረቱ ማከሰ ሰውየው ሲሰጥ በራሽኛ ምስክር ሰምቼ በቃ እግዚአብሔር እንዴት እንደፈወሰው ነው። ዋው የሚገርም እኮ ነው። አሁን አንድ ሰው ፒስ ሜከር አለ ምናምን ልጸልይ ብላም ምን ነው የምትለው? አይ ፒስ ዶክተር አለኝ እሱን አልፈልግም ሌላ ነገር ጸልይልኝ መኪና ነው የምፈልገው ምናምን ልን እንችላለን። ምክንያቱም አናስብም እግዚአብሔር እንዲህ አይነት ነገር ይሰራል። እኔ ስለፈውስ ልነግራችሁ ፈልጌ አይደለም። ለእግዚአብሔር የሚሳነው የለም። የኔና የናንተ ችግር ለእግዚአብሔር ምኑም አይደለም። ይሁን ብሎ ለፈጠረ አምላክ ሰማይና ምድርን ይሁን ብሎ ለሰራ አምላክ የኔና የናንተ ችግር ምንም አይደለም። አሜን። እግዚአብሔር የማይመረመረውን የማይቆጠረውን ታምራት እናምናለን ያደርጋል። እግዚአብሔር አያደርግም ወይ? እግዚአብሔር ያደርጋል። ስለዚህ አሁን መጣላችሁ ወደ ኋላ። ከዛ የሚገርማችሁ ነገር ኢሳይያስ ምን ይለዋል? 55 ላይ ዝናብና ምድርን ኢሳይያስ 55:6 ነው ላንብላችሁ። ኢሳይያስ 55:6 እንዲህ ይላል። ኢሳይያስ ቀደም ካነበብኩላችሁ ጋር ኢሳይያስ 55:6 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱም በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታው ብዙ ነውና። ወደ አምላካችን ሐሳቤ እንደ ሐሳባችሁ መንገዳችሁ እንደ መንገዴ አይደለም ነው ያለ እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤን ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሆናል። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላም ትሸኛላችሁ፣ ተራሮችና ኮረብቶች በፊታችሁ ደስ ይላቸዋል ይላል። እነዚህ ከድረ ባቢሎን የመጡ ወገኖች እስራኤላውያን የነበረባቸው ተግዳሮት ይሄ ነው የሚባል አይደለም። ያንን ተግዳሮት ምድራዊ የሆነውን ተግዳሮት ሰማያዊ ሪፕሊካ ነበረው። አንድ እግዚአብሔር ሰው ምን አለ? መናፍስት አለ ሪፕሊካ ነው የሚያደርጉት አለ። ክሊንተን አርነድ ይባላል ምን አለ? ሪፕሊካ አላቸው አለ። ካሁን አሜሪካ እንደሚባለው አለ የአሜሪካ ፕሬዚደንት እንዳለው አለ እነሱም ኦርጋናይዝ እንደሱ ነው የሚያደርጉት አለ። በሰማዩ ላይ የአሜሪካ ፕሬዚደንት ያስቀምጣሉ አለ። መንፈሳዊ ማለት ነው። ዩሮፕን የሚቆጣጠር ፕሪንሶች፣ ንጉሶች፣ ፕሬዚደንቶች እንደዚህ ብሎ ያስቀምጣሉ አለ። አካባቢውን ሎካሉን የሚቆጣጠርላቸው ማለት ነው። እስራኤላውያን ታስታውሱ እንደው ከስደት መልስ ከመጡ በኋላ እግዚአብሔር በቂሮስ ልኳቸው መስራት ከጀመሩ በኋላ ስራውን እንዳይሰሩ ተጓጎሉ። ታውቃላችሁ አይደል? ተጓጎሉ እና 15 ዓመት ሙሉ ደብዳቤ ከዓለም አንደኛ በሆነ በፋርስና ሜዶን መንግስት የተጻፈ ደብዳቤ ማንም ሊሽሩ አይችልም። ኃያላን ናቸው። ነገ መጥቶ ያጠፏቸዋል። ስለዚህ መስራት አቁመው ቁጭ ብለው ያለ እግዚአብሔር ግን ተናገረ። ለምን የተናገረው? እግዚአብሔር የኃያላን ሁሉ የነገስታት ሁሉ የጌቶች ሁሉ ጌታ ነው እግዚአብሔር። ስለዚህ እግዚአብሔር ለምንድነው የኔ ቤት ፈርሶ ሳለ
ነው ያላቸው። የሚገርማችሁ ነገር እግዚአብሔር እንደዚህ አይደለም ያለው። እግዚአብሔር ልጆቼ አውቃለሁ ይገባኛል፣ ደብዳቤ ተጽፎባችሁ ነው፣ ወታደር ጠመንጃ ይዞ በራፋችሁ ላይ ቆሙ ነው፣ ከሱፕሪም ኮርት ትልቅ ደብዳቤ መጥቶ እንዳትንቀሳቀሱ ተደርጋችሁ ነው፣ ይገባኛል አይደለም ያላቸው። እግዚአብሔር አላለም። ለምን እንዲህ አላለው? ምክንያቱም እግዚአብሔር ከሱፕሪም ኮርት ይበልጣል። እግዚአብሔር ከአሜሪካ መንግስት ይበልጣል። እግዚአብሔር ከዓለም መንግስታት ይበልጣል። እግዚአብሔር ከሰዎች ይበልጣል። እግዚአብሔር ከስርዓት ይበልጣል። እግዚአብሔር ከደንብ ይበልጣል። እግዚአብሔር ከህግ ይበልጣል። እግዚአብሔር ሲመጣ መጀመሪያ ሲምፓታይዝ አይደለም የሚያደርገው። በተላከላችሁ ደብዳቤ በተሰጣችሁ ማስጠንቀቂያ ስላልሰራችሁ አዝናለሁ አይደለም ያላቸው። ኖ የኔ ቤት ፍርሶርስ አለ ነው ያላቸው። ለምን? ምክንያቱም ይሄንን አይደለም ማየት ያለባችሁ። እኔ የተናገርኩትን በቂሮስ በኩል በኤርሚያስ በኩል የተናገርኳችሁት ትንቢት ያረኩላችሁን ነገር ማየት ነበረባችሁ። ተነሱና ስሩ ነው ያላቸው። ኢየሱስ እንደሱ ነው ያለው። ቀደም ልምጣላችሁ። ኢየሱስ ክርስቶስ ሲመጣ በውሃ ላይ ኢየሱስ ክርስቶስ ሲመጣ ምንድነው አሉ? ምትሃት ነው አሉ፣ ጎስት ነው አሉ። አንድ ሊያልፋቸው ይል ነበርና በቃ ከዛ በኋላ ምንድነው ኢየሱስ ክርስቶስ ስለ እምነታቸው ወቀሳቸውና የእግዚአብሔር ቃል ምንም ታውቃላችሁ ልባቸው ደንዝዞ ስለነበረ ይላል የሰራውን ተአምራት ማስተዋል አልቻሉም። ትናንትና ወደ ታንኳ ላይ ከመሻገራቸው በፊት ኢየሱስ የመገበው ስንትና ስንት ሺህ ሰው በሁለት ዓሳና በአምስት እንጀራ የፈወሰው ፈውስ ለዛሬ እምነት እንዲሆንልን ነበረ። ያ እምነት አልሆነልንም። ባለመሆኑ ምክንያት ወደ ቤተሳይዳ ይሄዱ የነበሩት ወደ ጌንሰሬጥ ወደ ምስራቅ ሄዱ። ማርቆስ ወንጌል ላይ ብትሄዱ 6ን 7ን ምዕራፍ 8ኛ ምዕራፍ ላይ ነው ዞሮ እንደገና ወደ ቤተሳይዳ የሚመጣው ዞሮ ኢየሱስ እንዴ ለምን ያ ሁሉ መባከድ የመጣው? የሚገርማችሁ ነገር እዛው ማርቆስ ላይ ተመልሶ ኢየሱስ ክርስቶስ ስለ ከፈሪሳውና ከሰዱቃውያን እርሾ ተጠበቁ ሲል ምንድነው ብሉት? እንጀራ ስለሌለን ነው ሲሉት እንዴ በጣም ገረመው በጣም ኢየሱስ እንደ ስለ እንጀራ ያወራል? ተአምራት እኮ ሰርቶላል። እዛ ላይ እንደገና ተመልሶ ብላል የልባቸው ድንዛዜ ነው ሲል እኔ ዋው እንዴ መቼ ነው የምንማረው አልኩኝ። እንዴ በየቀኑ እንዴት ነው እግዚአብሔርን ከድንዛዜ የምንወጣውና ትናንትና ያደረገው ለዛሬ እምነት ሆኖልናል የምንዘምረው መቼ ነው? አቤኔዘር ብለን የዘምርነው ለመቼ ነው? ትናንትና ከሞት ያዳነን፣ ትናንትና ጸሎታችንን የሰማ፣ ትናንትና እንባችንን ያልከለከለ፣ ትናንትና ቁርባናችንን ያሸተተ እግዚአብሔር ለዛሬ እምነት አይሆንልኝም ወይ? ለኔ ስለናንተ አይደለም ለኔ ነው የማወራው። አንዳንድ ጊዜ ሄዳችሁ ምንም ቀም አለ ሲል ሄዳችሁ ውቅያኖስ በጭልፋ እንደመፋቅ ሲሆንባችሁ ሄዳችሁ የያዛችሁት ነገር እንደመልቀቅ ሲል አንዳንድ ጊዜ ጸልያችሁ አልመለስ ያለ ሲመስላችሁ ቆም ብላችሁ ጸሎታችን ስላልተመለሰ አይደለም ድካሙ እኔና እናንተ እግዚአብሔር ፊት የማምለክ አቅማችን ስላነሰን ስለ ጸሎት አይደለም ስለ ማምለክ ነው። በመከራ ውስጥ በችግር ውስጥ ጸሎትን እግዚአብሔር ከሰማ በኋላ ኃይልን በሚሰጥ በእግዚአብሔር ብርታትን ይዞ የሚሄድ አቅም መንፈሳዊነታችን የሚለካው እዛ ጋር ነው። እግዚአብሔር ከተናገረበት ጊዜ እግዚአብሔር ከሚመልስበት ጊዜ ያለው እግዚአብሔርን ሳንከስ እግዚአብሔርን ሳንንቅ በእግዚአብሔር ላይ ሳንጠራጠር እግዚአብሔር ላይ ተስፋ ሳንቆርጥ ነገር ግን እግዚአብሔር እርሱ ትልቅ ነው የተናገረውን ያደርጋል። እግዚአብሔር ጸሎትን ይሰማል። እግዚአብሔር ጸሎትን ሰምቷል። ስለዚህ ዛሬ እግዚአብሔርን አመልከዋለሁ ብለን ስንሄድ ከጸሎታችንም በላይ እግዚአብሔርን ያስደስተዋል ህይወታችን። አብርሃም አለ የሮሜ ሐዋርያ ጳውሎስ 4 ላይ ሳይደክም ነው የሚለው። ይኸውላችሁ ችግራችንን ማየት እንደሚያደክም በዚህ መልእክት ነው የምታዩት። ለእግዚአብሔር ከሰጠን በኋላ ጸሎታችን ችግራችንን የምናይ ከሆነ እየደከምን ነው የምንሄደው። ምክንያቱም ችግሩ ስናየው እየወፈረ ነው የሚሄደው። ባየነው ቁጥር ጉልበት እያገኘ ነው የሚሄደው። የእግዚአብሔር ቃል ችግሩን ሳይመለከት ነው የሚለው። ድክመቱን፣ ማህፀኗ መዘጋቱን፣ የሱ ማርጀቱን እነዚህን ሳይመለከት ነገር ግን የሰጠውን ተስፋ እንደሚፈጽም አጥብቆ እየተረዳ በእምነቱ ለእግዚአብሔር ክብር የግሪኩ ቃል ምን እንደሚለው በእምነቱ ለእግዚአብሔር ክብር ሰጠን። አብርሃም አይደለም ክብር የሰጠው በእምነቱ። እንዴት ሆኖ ነው በእምነቱ የሰጠው? ልዩነት አለው። አብርሃም ክብር ሰጠና በእምነቱ ክብር ሰጠ የተለያየ ነገር ነው። በእምነት ክብር መስጠት እንዲህ ሳይ አሮጌት በቃ 90 ምናምን ሊሆናት ነው ማጸናት ዘግቷል። በኢየሱስ ክርስቶስም አሁን ነው ቢኖር አሁን ማለት ነው። በኢየሱስ ክርስቶስም
እግዚአብሔር ወጣት ያረጋታል። ዞር ሲል አንተ አርጅታል እኮ ሲል በኢየሱስ ክርስቶስም እግዚአብሔር እድሜን ይለውጠዋል። በምን ሆነ? በእምነቱ ምን ሆነ ማለት ነው? የእግዚአብሔር ቃል የግሪኩ ቃል ጂም እንደሚሄድ ነው ይላሉ። ጂም ሰው ሲሄድ እምነቱ እንደሚያጣ እንደሱ ነው። በእምነቱ ነው የሚሉት። እምነቱን ልክ ጂም ሄዶ እንደሚያደርገው ኢየሱስ ይችላል፣ እግዚአብሔር ይችላል፣ የሳራ ማህፀን እግዚአብሔር ይከፍታል፣ እኔንም ልጅ ያደርገኛል፣ ልጅ ይሰጠኛል፣ እግዚአብሔር ያደርገኛል እያለ ነው። አልተመለከተም ነው የሚለው። ምክንያቱም ወደዚህ በተመለከተ ቁጥር እንደሚደክም ስለሚያውቅ ችግራችንን ስንመለከተው በተመለከትነው ቁጥር እንደ ስኖቦል ነው። ስኖቦል ሲንከባል አይታችኋል። እያደገ ነው የሚለው። እያደገ ከዛ በኋላ ኮንቪንስ ያደርገንና ከዛ በኋላ በቃ እግዚአብሔርን ማመንትተን ቁጭ እንላለን። ከዛ አንድ ቀን መጥቶ እግዚአብሔር ጸሎት ተመለሰልሽ የትኛው ትላላችሁ? እንደ ዘካርያስ ማለት ነው። በቃ ዲዳ ትሆናለህ አለው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል እኮ እሱ በእግዚአብሔር ላይ ተስፋ ቆርጦ ትቶታል። ለምን ይመስላችኋል እግዚአብሔር ዲዳ አደረገው? ምክንያቱም መወለድ ነበረበት ዮሐንስ አይደል? ፎራነር ስለነበረ ለመሲሁ ፎራነር ስለ እሱ ግን ረስቶታል። እግዚአብሔር ግን አልረሳው። ይገርማችሁ እኮ ነው። ብዙ ነገሮቻችን ይሄ ነው። አምኔዥያ ይዘናል እግዚአብሔር ላይ። ለእግዚአብሔር እንሰጠዋለን። ከዛ በኋላ ተመልሰን ወደ የቴሌቪዥን ሲንድሮም ይመጣል። ሌላ ኤፒሶድ ነው የምንፈልገው፣ ሌላ ኖ ስቲክ አድርጉ ከእግዚአብሔር ጋር። እግዚአብሔር ለምን 20 ዓመት አይሆንም ተናግሮኛል። እግዚአብሔር የተናገረውን እጃቶ በቃ ተናግሮኛል። እግዚአብሔር ሰምቶኛል። በቃ ከእግዚአብሔር ከሆነ ደግሞ እግዚአብሔር ይናገረኝ። አንዳንድ እግዚአብሔር ከሱ ልቀቀው ይልሃል። ከኔ ነው በቃ። እግዚአብሔር አይኑ በሱ ላይ በሚሆኑ ሰዎች እግዚአብሔር ይደሰታል። እግዚአብሔርን ለማስደሰት የምንፈልግ ከሆነ በእግዚአብሔር ላይ መታመን ብቻ ነው። እግዚአብሔር ይባረክ። ልንገራችሁ፣ ጸሎታችሁን ከጸለይን በኋላ እግዚአብሔር ከሰማ በኋላ የታለ ልትሉ ይችላል። ገና እኮ 2 ሳምንት ነው ከጸለይን። እንጠብቅ እንጂ ገና እኮ ነው። ግን ወደ ችግራችሁ እንዴት ነው እግዚአብሔር ይወላችሁ። እግዚአብሔር ማክዶናልድ አይደለም። ድራይቭ ስሩ አድርገን ኢንስታንት የምናመጣበት አምላክ አይደል። እሱ እግዚአብሔር ነው። እግዚአብሔር ከሰማ ሰምቷል። ሲመልስ ደግሞ የራሱ ጊዜ፣ የራሱ ሐሳብ፣ የራሱ ጥበብ አለው። እመኑኝ፣ በእኔና በእናንተ አይደለም የሚሰራው እግዚአብሔር። ባልተጠበቅ ነው፣ ባላሰብ ነው፣ ባልተዘጋጀንበት እግዚአብሔር ቤታችን። አንዳንድ ጊዜ በጣም ከሚገርማችሁ ነገር የጸለይን ነገር መመለሱ ሳናቀው ቤታችን ተባርኮ እናገኛለን። ስለምን ረሳ እኮ ነው። እግዚአብሔር አይረሳም። ነግራችኋለሁ አይደለ? እቺ ሞዛምቢክ ሚሽነሪ የነበረች ሴት በልጅነቷ እናቷ ሃይዲ ቤከር ትባላለች። እኔ በጣም እሱ ታሪክ በጣም ነው የሚገርመኝ። በልጅነቷ አጎቴ እናቴ ወንድም አለች ከቤታችን ለጉና ቢች ነው የምኖረው አለች እና ቤታችን ጋር በመኪና ገደል ውስጥ ገብቶ ነው ራሱን የገደለው አለች እና ቤታችን ውስጥ ትልቅ መንፈስ አለ አለች እና እናቴን ፈረስ ግዢልኝ አልኳት አለ። ፈረስ በጣም የምወደው አለች። ቤተሰቦቿ ሚድል ክላስ ናቸው። ፈረስ ነው የምትፈልገው? ግቢ መኪናው ሳለችኝ አለች። ይዛኝ ሄዳ እዛ ገደሉ አጎቴ ራሱን የገደለበት ገደል ጋር ይዛኝ ሄዳ መኪናው አቆመችና በቃ ከተዋለሁ አለችኝ፣ ሁለታችን እንድንሞት ማለት ነው። ከዛ በቃ ጮኬ እግዚአብሔር አዳነኝ አለች። ልታጠፋት ማለት ነው ሁለቱን። በጣም ስለተናደደች ፈረስ ስጪኝ ብላ ሷታዎቹ ማለት ነው። አድጋ ምን ብላ አንድ ቀን ከሞዛምቢክ መጥቼ ዳላስ አካባቢ ቴክሳስ አካባቢ አገልግሎት ነበረኛለች። እዛ አገልግሎት ላይ አገልግዬ ያገለገልኩ እያለሁ ልክ ስጨርስ ሰዎች መተው የሆኑ ሰዎች ሊያናግሩሽ ይፈልጋሉ ነው ያሉኛለች። ከዛ እንዲወጣ ስላለች በካሬጅ ፈረስ ይዘዋል ሰዎቹ። እግዚአብሔር በልጅነቷ ጠይቃኝ ነበረ ፈረስ እና ይሄ ፈረስ ለሷ ነው ስጧት ብሎ እግዚአብሔር ሰጠኝ። በልጅነቴ ድሮ ላጉና ቤት እያለሁ የጸለይኩትን ያለቀስኩትን ጸሎት ከብዙ ጊዜ በኋላ እግዚአብሔር ተናግሯቸው በፈረስ ቴክሳስ ይዘው መጥቷለች። ፈረሱን ሰዎች ሂዱና ስጧት ብለው። ታማኝ ነው እግዚአብሔር፣ ታማኝ ነው እግዚአብሔር። ይገርም ነው እግዚአብሔር። መዝሙረኛው እንባችንን በብልቃጥ ለቀምክ ይለዋል። ወገኖች እኛ ምንጸልየው ኮስሚክ ፓወር ምናምን ለሚሉት በአየር ላይ አለ ለሚባል ምናምን ግብስብስ አይደለም። እኛ ምንጸልየው ጸሎትን የሚሰማ እንባን የሚያብስ
የልብ ትርታን የሚያደምጥ ህዝቡን የሚወድ የሚመልስ የሚተጋ የተናገረውን የሚፈጽም በዘመኑ ታማኝ የሆነ በኢንቴግሪቲ የተሞላ በቅድስና የከበረ በግርማው የሚያስፈራ እግዚአብሔር ነው። ነው አንድ ቀን አፍራን አናውቅም። ልባችን ስለሚደነዝዝ ነው እንጂ እንደ ሐዋርያቶች ልባችን ስለሚደነዝዝ ነው እንጂ አንድ ቀን አሳፍሮን አያውቅም። አንድ ቀን እስቲ እጁን ያውጣ እግዚአብሔር አሳፍሮኛል የሚል አንድ ቀን በዘመናችን በሙሉ እንኳን የጠየቅነውን ያልጠየቅነው ምኞታችንን በሙሉ የሚመልስ እግዚአብሔር ነው። ዛሬ አንድ ልብ ልንሆን ይገባል። በአንድ ልብ ልንተጋ ይገባል። እግዚአብሔር ትልቅ ነው። እግዚአብሔር ያደርግልናል። ለአባቶቻችን የገባውን ተስፋ እግዚአብሔር ያደርጋል። እግዚአብሔር በመንፈሴ እንጂ በኃይልና በብርታት አይደለም ብሎናል። ከፊታችን ያለው ትልቅ ተራራ ተንዷል፣ ባናየውም ተንዷል። ከዚህ በኋላ ግን ለመስራት መትጋት አለብን። በእምነት ብለን መነሳት አለብን። አንድ ሰው እንኳን ቢበረታታ አሜን ቢል ደስ ይለኛል። አንድ ሰው ዛሬ እግዚአብሔር በዚህ አለ። እንደ ሰውማ በሪዘን እንጻፍ ብንል ብዙ ነገር መጻፍ እንችላለን። ብዙ የማይቻሉ ነገሮችን ብዙ በሰው አእምሮ የማይቻሉ ነገሮች ማድረግ እንችላለን። ግን አንድ ነገር እነግራችኋለሁ፣ የኛ እግዚአብሔር ትልቅ ነው። እመኑኝ። ከና አብርሃምም የምንበልጥበት ምክንያት በእግዚአብሔር ቀኝ ጋር ቆሞ የሚማልድ ዘወትር ስማችንን እየጠራ ለኔና ለናንተ ለልጆቻችን ለቤታችን ለቤተ ክርስቲያን የሚማልድ ኢየሱስ አለልን። ዘላለም ሊማልድ በሕይወት ይኖራል። ዘላለም በአብ ቀኝ ቆሞ ስማችንን እየጠራ ወንድሞቼ ብሎ ሊጠራ አያፍርባቸውም ብሎ ዕብራውያን ጻፊ እንደተናገረ አይደል የሚለው? አላፍር አይደለ? አያፍርባቸው። ስማችን እየጠራ በአብ ቀኝ ቆሞ የሚማልድልን በውስጣችን ሆኖ የሚማልድ መንፈስ ቅዱስ ያለን የተለየ ሕዝብ ነን። እግዚአብሔር ይባረክ። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለአባቶች የተመሰከረላቸው እዚህ ነው። ወገኖች ቤተ ክርስቲያንን ከሌላ ድርጅት የሚለያት የኢየሱስ የክብር መኖር የመንፈስ ቅዱስ መኖርና ህዝቡ ደግሞ በእምነት የመጓዝ አቅም ነው። በሰው ጥበብ መመላለስ ይቻላል። በሰው ሐሳብ መሄድ ይቻላል። በሰው ማኔጅመንት ስታይል ልትሄዱ ትችላላችሁ። ግን ጋዛችሁ ያልቃል። እመኑኝ፣ መኪናችሁ ይቆማል መንገድ ላይ ሄዶ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን እንዴት ነው የሚሉት? እንደ ንስር በክንፍ ይወጣል። ቢሮጡ አይደክሙ፣ ዳገት ቢወጡ አይደክም። እንደ ዋላ ተራራ ጫፍ ላይ ይቆማል። ጸሎታቸው ሳይመለስ እኮ ነው፣ ገና ሳይመለስ በእልልታ በሽብሸባ እግዚአብሔርን የሚያመልኩ ናቸው። ወገኖቼ ጸሎታችን ከተመለሰ በኋላ ለምን ነው የምናመሰግነው? እግዚአብሔር ይመስገን ማመስገን። ሳይመለስስ እምነት የቱ ጋር ነው ያለው? እግዚአብሔር ሰጥቶኛል፣ እግዚአብሔር ሰምቶኛል፣ ጸሎቴን ሰምቷል እግዚአብሔር። ወገኖቼ እግዚአብሔር ጸሎቴን ሰምቷል ሃሌሉያ ማለት እኮ ራሱ እኮ መንፈሳዊ ህይወት ነው። ዛሬ እንደ ቀልድ የምናያት እኮ ሐና እኮ ትልቅ እናታችን እኮ ነች። በጣም በጣም የምትገርም እናት እኮ ነች ሐና። ወገኖቼ እግዚአብሔር ፊት እኮ ስትቀርብ የእግዚአብሔር ካህን በሴሎ ያለው እግዚአብሔርን ወክሎ የሚቀመጠው ካህን ሳይቀር እኮ ነው የሳቀባት። አፏ ሲንቀሳቀስ ነው አይደል ሰካራም አድርገው ወሰዳት አይደለም። እሷ ግን ጉዳዩ ከእግዚአብሔር እንደሆነ ታውቅ ነበር። እግዚአብሔርን ትወድ ነበር፣ እግዚአብሔርን ትፈራ ነበር። በቃ እግዚአብሔር ፊት አለች። እግዚአብሔር ወይ እንዲህ ብታረግ። ከዛ በኋላ ተነሳች ይላል። ፊቷን ታጠበች። ከዛ በኋላ ሐዘንተኛ ሆና እስቲ በሉ ሐዘንተኛ ሆና መቼ? ሳሙኤል ሲወለድ አይደለም ነው። ሳሙኤል ሲወለድማ እኛ ብቻ አይደለንም አሕዛብም እልል ይላሉ። እመኑኝ
ሲያገኙ አሕዛብም ይጨፍራሉ፣ ፓርቲ ያደርጋሉ፣ ሰው ይጠራሉ። እኛና አሕዛብ የሚለየ ምንድነው? እኛ ነገሩ ሳይመጣ እንደግሳለን። የኛ ልዩነት ነው። የኛ ነገሩ ሳይመጣ ችግሩ እያለ ችግሩ እየሰደበን ችግሩ እየጮህብን ችግሩን እንቅልፍ እያሳጣን ችግሩ እግዚአብሔርን ስም እየጠራና እየሰደበብን እኛ ግን ድግስ እናደርጋለን። ለምን እንደው ታውቃላችሁ? ምክንያቱም እግዚአብሔር ጸሎታችንን ሰምቷል። ለምን? እግዚአብሔር ታማኝ ስለሆነ። እኔ ትክክል ስለሆንኩ አይደለም፣ እግዚአብሔር ታማኝ ስለሆነ። ስለ እግዚአብሔር ታማኝነት ማክበር ትፈልጋላችሁ? ዛሬ ፓርቲ ጨፍሩ። ችግሩ ሲመጣ ሌላ ነው እሱ የምስጋና ፕሮግራም። እኔ እንደውም ያንን ማድረግ ለእግዚአብሔር አይደለም ለራሳችን ነው። በዚህ ውስጥ ላሳለፈኝ እግዚአብሔር አመስግኑልኝ በቃ ነው። ችግሩ ሲመጣ ችግሩ እያለቀ አሁን ነው እግዚአብሔር እሱ ትልቅ ነው። የአብርሃም አምላክ የሐና አምላክ የአባቶቻችን አምላክ ትልቅ ነው። ዛሬ የእግዚአብሔርን ትልቅነት ይዘን እንድንሄድ ነው የምፈልገው። ዛሬ እግዚአብሔር ትልቅ ነው። ይኸውላችሁ እግዚአብሔር የተናገረውን ያደርጋል። እሺ ያደርጋል። ናሆም ምን አለ? እግዚአብሔር አለ በቃ እግዚአብሔር ባውሎ ነፋስ ውስጥ እንኳን ሳይቀር አይገርማችሁ? በወጀብ ውስጥ ምን አለው አለ? ምን አለው? መንገድ አለው። ማለት ምንድነው? ቶርኔዶ መጥቶ ቤትን ሲነቃቀል እግዚአብሔር እዛ ውስጥ አለ ማለት ነው። አሁን ማን ነው የሚቀበለው? እኔ ቤቴ ተነቅሎ እግዚአብሔር እንዴት ነው እዛ ውስጥ የሚኖረው ብሎ ሰው ሊያስብ ይችላል። እግዚአብሔር መንገድ አለው። እግዚአብሔርን የሚከለክለው የለም። ያን ነገር ተናግሬ ልጨርስላችሁ። እምነት ማለት ማየት አይደለም። ይኸውላችሁ እግዚአብሔር ሙሴን ቀይ ባህርን እንዲሻገር ሲነግረው እግዚአብሔር መጀመሪያ ቀይ ባህርን አድርቆ አይደለም ተሻገር ያለው። አያችሁ አሁን እኔ ብሆን ያስኩት ህዝብ ብዙ ነው፣ ሚሊዮን ህዝብ ይሆናል፣ አዛውንቶች አሉ፣ ህፃናት አሉ፣ ፈርዖን ይስቅብኛል። ስለዚህ መጀመሪያ ውሃውን ክፈልልኝና ውሃውን በደንብ መድረቁን አይቼ ነው የምራመደው ነው የምለው። እግዚአብሔር እንደሱ አይደለም። ሙሴ ሄድ በብረት መታውና ተሻገር ነው ያለው አይደል ያለው። ኢያሱ ምን እንዳለው? የኢያሱ ደግሞ የባሰ ነው። ዮርዳኖስን የሚያክል ትልቅ ወንዝ አንዳንድ ጊዜ በዛን ሰዓት የክረምት ወራት ስለነበረ ዮርዳኖስ ከ2 ኪሎ ሜትር ተፋሰሳለው ወደዛ አካባቢውን ሁሉ ይሞላል። በሞላበት ጊዜ እግዚአብሔር ምን ያለው? ካህናቶቹ ታቦቱን ያዙ ምን ይበሉ እግራቸው ይግቡ ነው ያለው። እኔ እንደው እነሱን ካህናት ብታገኙ ሰማይ እንደው የእናንተ እምነት አስደስቶኛል በሏቸው። ስለሆነ ማን ነው አሁን እስቲ የሞላ ውሃ ላይ እግዚአብሔር ተናግሯል ሂድና ስጠም የሚል? እስቲ አሁን እግዚአብሔር ሂድና እዛ ሌክ ኖርማል ላይ እግዚአብሔር በል አሁን ትሻገራለህ ሌክ ኖርማል ቢል አድርቀው መጀመሪያ እንደዚህ ነው ማለት እንዴ? መጀመሪያ አድርቀው እንጂ እግዚአብሔር እንዴት ነው የምገባው አላላቸውም። እግዚአብሔር ለካህናቱ ንገራቸው ታቦቱ እኔ እግዚአብሔር ይባርካቸዋል ታቦቶቹ ሰዎቹ። ለምን ታቦቱን ተሸክመው እንዴት እንደው እመኑኝ የሚከስና የሚሳደብ እኮ አይጠፋም። በሁሉም ቦታ ሁሉም አይነት ሰው ነው ያለው። እመኑኝ። ግን ታቦት ተሸክማችሁ ዮርዳኖስን የሚያክል እንዴት ነው የምትሻገር ሳይደርቅ ምን ሳይል እና በቃ ንገራቸው እግራቸው ይግባ ውሃ ውስጥ አለ። ከዛ ምን ቢሉ ጥሩ ነው? እግራቸው ጥልቅ ሲል ውሃ ውስጥ ዮርዳኖስ መድረቅ አይደለም ወደ 7 ኪሎ ሜትር ነው ሳክ የተደረገ ወደዛ ብሎ አዳም የሚሉት ከተማ ድረስ ሜዳ ሆነ። ሂስቶሪካሊ ብታነቡ ነቨር ሳይንቲስቶች ነቨር 7 ምናምን ኪሎ ሜትር እንዴት በአንድ ሰከንድ ብሎ ይመጣጣል ይላሉ። አረጋ እግዚአብሔር ስሙ እግዚአብሔር ነው ይችላል አይደል? ከዛ በኋላ መሻገር ብቻ አይደለም። ከዛ በኋላ ድንጋይ አስቀምጥ በእስራኤል ህዝብ ቁጥር ድንጋይ አስቀምጥና እኔን ያመልኩኝ ዘንድ ምልክት አስቀምጣል አላለው? እግዚአብሔር የመጀመሪያ ከኔና ከናንተ እንድንራመድ በእምነት ነው ይፈልገው። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ምን የሚለው የሚያስረግጥ። ያ ማለት ምንድነው? ተስፋ የምናደርገውን ነገር ያስረግጥልናል፣ የማናየውንም ነገር ያስረዳናል። ያ ማለት ምንድነው? ማየት አያስፈልገንም፣ መስማት አያስፈልገንም፣ መንካት አያስፈልገንም። እግዚአብሔር እርሱ ምንድነው? እግዚአብሔር ነው። ያን ነገር ልንገራችሁ። እግዚአብሔር ሕያው ነው። የኛ አምላክ ሕያው ነው።
እመኑኝ የኛ አምላክ ሕያው ነው። አይኖቹ ከህዝቡ ላይ አይነሳም። በቃ አይኖቹ ከህዝቡ ላይ በኩሬ ነው፣ ርስቴ ነው፣ ለኔ ካህኔ ነው፣ ለርስቴ የተመረጠ ህዝብ ነው ብሎ በልጁ ዋጀው ህዝብ ላይ አይኑ እግዚአብሔር አይነሳም። ክብር ለእግዚአብሔር ይሁን። ጸሎታችንን ያደምጣል፣ ቁርባናችንን ያሸታል። እግዚአብሔር ከኛ ጋር ነው። በመንፈሴ እንጂ ይላል የሰራዊት ጌታ እግዚአብሔር። ስለዚህ በዚህ ዓመት በእምነታችን ለእግዚአብሔር ክብር እንስጥ። ሁላችንም በእምነታችን ለእግዚአብሔር ክብር እንስጥ። ችግራችንን ስናየው ወደ እግዚአብሔር ዞር ብለን እግዚአብሔር ይበልጣል። ተስፋ የሰጠው የታመነ ሆና ስላገኘች ሳራ ለመጸነስ የሚበቃ ኃይልን በምን ተቀበለች ነው የሚለው? በምን? ስለዚህ በእምነት መኖር፣ በእምነት መጓዝ፣ በእምነት መጸነስ፣ በእምነት መውለድ፣ በእምነት ማሳደግ፣ በእምነት መራመድ። እምነት ከአንድ እምነት ወደ እምነት። ጻድቅ በምን ይኖራል? በቃ ስለዚህ ነው ዕንባቆም ላይ ያለው ጻድቅ በእምነት ይኖራል፣ በሚያፈገፍግ በርሱ ነፍሴ ምን አይላትም። የእግዚአብሔር ደስታና የእግዚአብሔርን ሐዘን አያችሁ። እግዚአብሔር አዝኖብን ቢመልስልን ምን ፋይዳ አለው? እግዚአብሔር አዝኖ ጸሎታችንን ቢመልስ ምን ፋይዳ አለው? ምናልባት በምድር በሰዎች ዘንድ ልንደነቅ እንችላለን። የእግዚአብሔር ፊት ግን ተኮማትሮ ከሚሆን እግዚአብሔርን አስደስተን እግዚአብሔርን ደስ አሰኝተን በእግዚአብሔር ላይ ተመክተን እሱ እግዚአብሔር ነው እንድንል እግዚአብሔር ይርዳን። በዚህ ዓመት እግዚአብሔር ትልቅ ነገር ያደርጋል። በምን አወክ በሉኝ? እግዚአብሔር ትልቅ ስለሆነ። በምን አወክ በሉኝ? እግዚአብሔር ታማኝ ስለሆነ። በምን አወክ በሉኝ? እግዚአብሔር በዘመናችን አንድ ቀን አሳፍሮን ስለማያውቅ እግዚአብሔር የተናገረውን ነገር ይፈጽማል። እግዚአብሔር እኔ እግዚአብሔር ነኝ አልለወጥም ካለ እግዚአብሔር አይለወጥም። ዓለሙ በሙሉ በአንድ በኩል ቢሆን እኛና እግዚአብሔር እንበልጣለን። ዛሬ ያለብን ተግዳሮት ያለብንን ጦርነት የሚዋጋልን እግዚአብሔር አለ። ይህን ዓመት የእምነት ጉዞ የምንሄድበት ዓመት ነው። በማየት አንመላለስም፣ በእምነት ግን እንመላለሳለን። ሁሉም ነገር ስፍራውን ቢለቅ ምንም ሳንፈራ ከቶ ሳንናወጥ ውስጤን ሞላኸው በሰላም በረድ ያረጋጋኸኝ ጋሻዬ ነህና እኔም ልበልህ ስለሆንክልኝ እልሃለሁ። ወደዚህ መዘምራን ይወጡና ይኸውላችሁ ዛሬ ኑ መዘምራን ወደዚህ ይመጣሉ። ሁላችንም ተነስተን አይነው የምትቸኩሉ ሰዎች አላችሁ፣ ግን የምንዘምረው ኑ ወደዚህ እግዚአብሔር ላይ